ኦኬ ዮሐንስ 1:14 ቃል ስጋ ሆነ ይላል እዛ ክፍል ላይ ሲናገር እና ያ ስጋ የሆነው ቃል አብ ነው። እንደሱ ይላል። ቃል ስጋ ሆነ ነው ይላል እንጂ ስጋ የሆነው አብ ነው ይላል። አይ ቃል ስጋ ሆነ ይላል እኮ። ምንድነው እኛ የምናምነው ኢየሱስ ወልድ ብቻ አይደለም ብለን ነው የምናምነው። ኢየሱስ ክርስቶስ ራሱ ኃያል አምላክ እንደዛ ተብሎ የሚጠራው እግዚአብሔር ያደርጋል እንጂ እሱ ራሱ አብ ስለሆነ አይደለም። ያንን እግዚአብሔር ነው ለሱ ስልጣን የሚሰጠው። ስልጣን ሁሉ ከሰማይ ተሰጥቶኛል ብሎ እንዳለው፣ ስለዚህ ይህ ሁሉ ያደረገው አብ ነው እንጂ እሱ ራሱ አብ አይደለም። መጽሐፉ ላይ ስልጣን ተሰጠኝ አይልም። ጥቅሱ ምንድነው የሚለው መሰለህ? ስልጣን ሁሉ ነው የሚለው። በሁለት አካላት መካከል የሚደረግ ንግግር ከሆነ አብ ስልጣን ሁሉ ለወልድ ሰጥቶ እሱ ምን አለው? እሱ ራሱ ከብርሃን የተገኘ ብርሃን ብለን እንደምንለው ሁሉ ኢየሱስ ክርስቶስም ከአብ የተገኘ ነው። ስለዚህ ከብርሃን የተገኘ ብርሃን በሚለው ፕሪንሲፕል ከተሄደ ከአብ የተገኘ አብ ነው ማለት እንችላለን። ሰላም ነው ወንድማችን። ሰላም ሰላም አለው። ጌታ ይባረክ። እሺ ምን ጥያቄ? ኦኬ ጥያቄ ነበረኝና መጠየቅ እችላለሁ? አዎ ይቻላል። ኦኬ አይ ትንሽ ቅድም ያወራክ ኢየሱስ ማን ነው? ኢየሱስ የሚባለው ስም የአብም የወልድም የመንፈስ ቅዱስም መጠሪያ ስም ነው ምናምን እያልክ ነበረና ከዛ ነበር የምጠይቅህ። እሱን ከመጠየቅ በፊት ወልድ አብ ነው? በምን ማስረጃ ነው? ኦኬ አይ ማስረጃ እመጣለሁ እና ከዛም በኋላ ችግር የለውም ጠይቃለሁ። ወልድ አብ ነው ወይ? ችግር አለው ከጠየቁ በኋላ ችግር የለውም አትበለኝ። ችግር ስላለው ነው የምጠይቀው። ማስረጃውን አቅርብና በምን ማስረጃ እንደሆነ እንየው። ኦኬ ማስረጃ አቀርባለሁ። አሁን ኦልሬዲ እሺ የተወለደው ከማርያም የተወለደው አብ ነው ወይስ ወልድ ነው? እሱ አሁን ማስረጃ አቅርብ ካልኩ በኋላ አቀርባለሁ መልስ እኮ አይሆን። አቅርበውና እንነጋገር እያልኩ ነው። አሁን ሁለተኛ ኦኬ ዮሐንስ 1:14 ቃል ስጋ ሆነ ይላል እዛ ክፍል ላይ ሲናገር እና ያ ስጋ የሆነው ቃል አብ ነው። እንደሱ ይላል። ቃል ስጋ ሆነ ነው ይላል እንጂ ስጋ የሆነው አብ ነው ይላል። አይ ቃል ስጋ ሆነ ይላል እኮ። እና እናንተ ደግሞ ወልድ አይ ቲንክ ኢየሱስ ክርስቶስ ወልድም አብም ነው ብላችሁ ስለምታምኑት የምናምነውን እኛ እንንገር። ኦኬ ኦፍ ኮርስ እንደዛ አይነት ማስረጃ የለም። ምንድነው እኛ የምናምነው ኢየሱስ ወልድ ብቻ አይደለም ብለን ነው የምናምነው። ኦኬ ምክንያቱም መጽሐፍ ቅዱስ ስታጠና ለምሳሌ በኢሳያስ መጽሐፍ ምዕራፍ 9 ላይ ኢየሱስ ክርስቶስ ኃያል አምላክ ተብሏል። ልክ ነኝ አይደለም? ኃያል አምላክ ኃያል አምላክ ማለት ደግሞ በኤርሚያስ መጽሐፍ ምዕራፍ 32 ቁጥር 18ን አንብበህ ታውቃለህ? ኦኬ አይ አንብቤ አውቃለሁ። ምን ይላል ኤርሚያስ 32:18? ኦኬ ላውጣ ክፍሉን? የምታስታውሰው ከሆነ በልልን። በቃል ደረጃ አልሸመደድኩም። ኦኬ እሺ ይኸው እስኪ ምን ይላል? ኦኬ ግን ያን ክፍሉን ያን ከማውጣቴ በፊት ያን ክፍሉን እናነብ አሪፍ ነው ብለኛል። እየመለስኩ ስለሆነ እሺ ትንቢተ ኤርሚያስ 32:18 ኦኬ 32:18 ኦፍ ኮርስ ምን ይላል? ለብዙ ሺህ ምህረት ታደርጋለህ፣ የአባቶችንም በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ስለዚህ ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር። ኦፍ ኮርስ የስ። ስለዚህ ኢየሱስ ክርስቶስ ኃያል አምላክ ነው ስንል ማን ነው እያልን ነው ማለት ነው? የሰራዊት ጌታ እግዚአብሔር ነው እያልን ነው። ኦኬ እሺ እሱን እናነባለን እና ክፍሉ እኮ ኦኬ ለምንድን ነው ይህን ያመጣውን ለምሳሌ የሰራዊት ጌታ እግዚአብሔር መሆኑን ሳይሆን አንተ የጠየቀኝ አብ ነው የሚል ስለሆነ
የሰራዊት ጌታ እግዚአብሔር ነው የሚለውን ከተቀበል ሚልኪያስ ምዕራፍ 1 ቁጥር 6 ላይ ያወጣል። ኦኬ እሺ። እናንተስ ሰሜን የምታቃልሉ ካህናት ሆይ ልጅ አባቱ ባሪያም ጌታውን ያከብራል። እኔስ አባቴን ከሆኑ ክብሬ ወዴት አለ? እኔ አባትስ ከሆኑ ክብሬ ወዴት አለ? ጌታስ ከሆኑ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምን ያቃለልን የሰራዊት ጌታ እግዚአብሔር እኔ ምንድን ነኝ ነው የሚላቸው? አባት አይደል የሚለው? ኦፍኮርስ። ስለዚህ ኢየሱስ ክርስቶስ ኃያል አምላክ ነው ማለት አብ ነው ማለት ነው። ኃያል አምላክ ነው ካልክ የሰራዊት ጌታ እግዚአብሔር ነው። በኤርምያስ 32:18 መሰረት የሰራዊት ጌታ እግዚአብሔር መሆኑን ካመቅ የሰራዊት ጌታ እግዚአብሔር ደግሞ ምንድነው ተብሎ ተጽፏል? ሚልኪያስ 1:6 ላይ አብ ነው፣ አባት ነው፣ አብ ነው ተብሎ ተጽፏል። ስለዚህ ኢየሱስ ኃያል አምላክ እስከሆነ ድረስ ወልድ ብቻ ሊባል አይችልም። ስለዚህ አብም ነው፣ የሰራዊት ጌታ እግዚአብሔር ነው፣ አብም ነው ብለን እንላለን። ይሄ ጥቅስ ስላለ ይህን እንደዚህ የሚል ጥቅስ መጽሐፍ ቅዱስ ባለበት ሁኔታ ላይ እንዴት አድርገን ነው ይህንን የምንሽረው? ኦኬ እሺ፣ እንዳወራ እድል ብሰጡኝ አሪፍ ነበረ። እዚህ ክፍል ላይ ትንቢተ ኢሳይያስ ምዕራፍ 9 ቁጥር ትንቢተ ኢሳይያስ አንድ ጊዜ እኔን ስለጠየከኝ ነው ማብራሪያ የሰጠሁት እንጂ እንድታወራ እንደዚህ ስታደርጉ ማነጋገር አልችልም። አየው፣ ጠይቀኸኝ ለጠየከኝ መልስ እየሰጠው ያለውበት ልክ እንድታወራ እድል እንደከለከልኩ አድርገህ ስታደርገኝ በቃ ከዛ እኔ ያው እንትን ያደርገኛል ማለት ነው። ጠይቀኸኝ ማብራሪያ ነው የሰጠሁት። ስጨርስ ከዛ ትቀጥላለህ እንጂ ሌላ ትርፍ ቃላቶቹን አትጠቀማቸው። ኦኬ እሺ፣ ይቅርታ ትርፍ ቃላት የተጠቀምኩ ከመሰለው ይቅርታ። እና ሁለቱም ያነበብከው ክፍል ትክክል ነው፣ የእግዚአብሔር ቃል ነው። ኦፍኮርስ እቀበላለሁ፣ ግን ሁለቱም ያለ አውዱ ነው የተገናኘው። ምክንያቱም እዚህ ክፍል ላይ አሁን ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ የተጻፈው የእግዚአብሔር ቃል ተብሎ ይጠራል። ኃያል አምላክ ያንን እግዚአብሔር ያደርጋል ነው እንጂ ያለው። ቆይ ክፍሉን ጨርሼ ላንብብ። ሕፃን ተወልዷል፣ ወንድ ልጅም ተሰጥቶታል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋንን በመንግስቱም ላይ አለቅነቱ ያበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል ነው ያለው። አየህ፣ ኢየሱስ ክርስቶስ ራሱ ኃያል አምላክ እንደዛ ተብሎ የሚጠራው እግዚአብሔር ያደርጋል እንጂ እሱ ራሱ አብ ስለሆነ አይደለም። ያንን እግዚአብሔር ነው ለሱ ስልጣን የሚሰጠው። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ኢየሱስ ክርስቶስም ስልጣን ሁሉ ከሰማይ ተሰጥቶኛል ብሎ እንዳለው፣ ስለዚህ ይህ ሁሉ ያደረገው አብ ነው እንጂ እሱ ራሱ አብ አይደለም። ስለዚህ ይህን ክፍል ማየት ትችላለህ። ስለዚህ ኢየሱስ ክርስቶስ ብዙ ነገሮች መጀመሪያ ኢሳያስ ላይ ያልከው ላይ ኃያል አምላክ የሚለው አምላክነት በሹመት ይሰጣል ነው የምትለው አንተ? ኃያል አምላክ ከሰራዊት ጌታ እግዚአብሔር አሁን የነገረን ኃያል አምላክ የሰራዊት ጌታ እግዚአብሔር ነው አለ። ይሄን ነገር የሚያደርገው አሁን የተነገረውን የሚያደርገው የእግዚአብሔር ቅናት ይሄን ያደርጋል አለ እንጂ የኢየሱስ ክርስቶስ ኃያል አምላክነት ሌላ ሁለተኛ አምላክነት ወይም እግዚአብሔር የሚባል ሌላ ቁጭ ብሎ ሌላ ደግሞ እግዚአብሔር ተደረገ አይደለም የሚለው። እዛ ላይ የእግዚአብሔር ቅናት ይህንን ያደርጋል ነው ያለው ነብዩ። ስለዚህ ምንድን ነው ያደረገው? የእግዚአብሔር ቅናት ምንድን ነው ያደረገው? ሕፃን ይወለዳል፣ ወንድ ልጅ ይሰጠናል። ስለተወለደ ሕፃን ነው፣ ወንድ ልጅ ነው። ይህ ወንድ ልጅ ግን ልጅ ብቻ አይደለም፣ አለቅነት በጫንቃው ላይ አለ። ስለዚህ ከአለቅነቱ አንዱ ምንድነው የተባለው? ኃያል አምላክ ነው። ኃያል አምላክ ነው ማለት ደግሞ በኤርምያስ መጽሐፍ 32:18 ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል መጽሐፉ። ኦፍ ኮርስ ኦኬ። እሺ አሁን ማውራት እችላለሁ?
ሰጠ ነው። የሰራዊት ጌታ እግዚአብሔር ደግሞ በሚልክያስ 1:6 መሰረት ደግሞ አብ ነው ወይ? ኢየሱስ ኃያል አምላክ መባል የለበትም ነው እንጂ ኢየሱስን ኃያል አምላክ ነው ካልክ በኋላ እንዴት አድርገህ ነው የሰራዊት ጌታ እግዚአብሔር አይደለም ማለት የምትችለው? ምክንያቱም ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ተብሎ ተጽፏል። እስኪ ንገረኝ። ኦኬ አሁን ይህን እንዴት ነው የምንፈተው? የቤተክርስቲያን አባቶችም የፈቱት መንገድ አለ እና እንዴት ብሎ ነው የፈቱት? ኢየሱስ ክርስቶስ ኦፍኮርስ አምላክ ነው። አምላክነቱ የሆነ ሰዓት የጀመረ አይደለም። ከአብ ጋር ከድህረ ዓለምም እኩል ማለት ነው ቅድመ ዓለምም እኩል የነበረ ትክክል ሆኖ የሚኖር ነው። ከአብ የተገኘ እሱ ራሱ ከብርሃን የተገኘ ብርሃን ብለን እንደምንለው ሁሉ ኢየሱስ ክርስቶስም ከአብ የተገኘ ነው። ከአብ የተገኘው ስለሆነ እሱ ራሱ አምላክ ነው። መለኮትነቱ ከአብ አይተናነስም። ስለዚህ ያን ሁሉ እንዲሆን ያደረገው አብ ነው። ለዛ ነው ጳውሎስም ለብዙ በተለይ መልእክቱ ሲጽፍ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ብሎ በተደጋጋሚ የጻፈው። ስለዚህ ኢየሱስ ክርስቶስ ኦፍኮርስ እንደገና ደግሞ እንዲሁም ጳውሎስ ለቆሮንቶስ ሰዎች ሲጽፍ ያ ኢየሱስ ክርስቶስ ቆሮንቶስ ምዕራፍ 15 ከቁጥር 28 ኢየሱስ ክርስቶስ ራሱ ሁሉን ላስገዛለት ለአብ እንደሚገዛ አሁን ማት እንደዛ ካረከ ጥሩ አይመጣም። በእያንዳንዱ የምጠቅሳቸው ነገሮች ራሳቸው ብዙ ስህተቶች ስላለባቸው አሁን ለምሳሌ ከብርሃን የተገኘ ብርሃን የሚለው ከሆነ አንዱ ማስረጃ እሱ ላይ እንነጋገር። ከዛ ደግሞ ስልጣን ሁሉ በሰማይ ለምድር ተሰጠኝ የሚለውም ያንን ያሳያል ብለሃል። እሱንም እንናገርበት። ከዛ ደግሞ አሁን አንደኛው ቆሮንቶስ ላይ ደግሞ አምላክና አባት የሚል አለ። ስለዚህ እሱንም እንለብቻው፣ ምክንያቱም ሁሉም ባዶ ነገሮች ናቸው። ስለዚህ 5-6 ነገሮች በአንድ ጊዜ አስቀምጠህ እንትን ማድረግ የለብንም። እስቲ ከመጀመሪያው ነጥብህ እንነሳ። አሁን የመጀመሪያ ማስረጃ ከብርሃን የተገኘ ብርሃን ብለሃል። እሺ አሁን እሱን እንቀበልህና ስለዚህ ከብርሃን የተገኘ ብርሃን በሚለው ፕሪንሲፕል ከተካሄደ ከአብ የተገኘ አብ ነው ማለት እንችላለን። ኦኬ አይ ከብርሃን የተገኘ ብርሃን ማለት አስገኘ አለ ያልን ነው እንጂ አባት አለ ልጅ አለ። ከአብ የተገኘ ልጅ ነው እንጂ እንደሱ ከሆነ ከአብ የተገኘ የአብ ብርሃን ነው መሆን ያለበት እንጂ ከብርሃን የተገኘ ብርሃን ነው ካልከው በዛ ፕሪንሲፕል ከሄድክ ከአብ የተገኘ አብ ወደሚል ነው እንጂ የሚሄደው። ልክ ከብርሃን የሆነ ብርሃን የሚለው ላይ ያንን አድርገህ እዚኛው ጋር ስትመጣ አያስኬድም ፕሪንሲፕሉ። ግድ የለም ቼክ አድርገው። አየሁ ወደ አብ ስትመጣ አይ ከአብ የተገኘ የአብ ልጅ ነው የምትለው። ከብርሃን የተገኘም ላይ እኮ ከብርሃን የተገኘ የብርሃን ልጅ ማለት አለብን። አየሁ ከብርሃን የተገኘ ብርሃን በሚለው ፕሪንሲፕል ሊድ ካልኩኝ እኔ በአንተ ቦታ በሆነ አያስኬድም። ወደ አብም ስመጣ ከአብ የተገኘ አብ ማለት አለብን። የሚያስኬድ ፕሪንሲፕል አይደለም። እሺ ሁለተኛ ያነሳኸው ስልጣን በሰማይና በምድር ተሰጠኝ የሚል ፖይንት አንስታ ማቴዎስ ወንጌል 28:18 ላይ ያለው ማለት ነው። ማውራት ትችላለህ? ኦኬ አይ መጀመሪያ አሁን ያመጣው አናሎጂ ሲጀመር ብዙ ጊዜ አሁን በተለይ በምድር ቋንቋ የምንጠቀማቸው ነገሮች አምላክን ሙሉ በሙሉ ላይገልጹ ይችላሉ። ምክንያት እኛም የተጠቀምናቸው ያንን ቃላቶች ምክንያት በትንሹም እንኳን እግዚአብሔርን ከገለጠን ብለን ነው እንጂ ሙሉ በሙሉ አሁን ኦልሬዲ ቅድም ከብርሃን የተገኘ ብርሃን ነው ብዬ ስል ያ አናሎጂ ሙሉ በሙሉ አብን ወልድን ይገልጻል ብዬ አይደለም። እግዚአብሔርም እኔም በምንም ልትመስሉ አትችሉም ብሎ በቃሉ እንደተናገረ አይ ለማብራራት ለመናገር እንዲመቸን ነው እንጂ አይመችም። የለማ አሁን ስለማይመች አሁን እኮ አብ ብለህ የአብ ልጅ ይመቻል አይደለም እንዴ? ምንም ችግር የለውም። አብ አለ ወልድ ምንድነው ስትባል የአብ ልጅ ምንም ችግር የለውም፣ ይመቻል። ምንም የሚያመጣው ይሄኛው ስለማያስኬድ ነው፣ አያስኬድም። ስለዚህ ከብርሃን የተገኘ ብርሃን የሚባል ከተካሄደ ከአብ የተገኘ አብ ደግሞ ማለት ስላለብህ እሱኛውን አባባሉ ስለማያስኬድ መተው ነው እንጂ የእኛን ስህተት ከመጽሐፍ ቅዱስ ጋር እንትን አናደርገው። አሁን ይሄኛው ላይ ደግሞ መተን በማቴዎስ ወንጌል ላይ የተናገርከው ላይ እስቲ እሱ ላይ ንገረኝ። አብ ለወልድ ስንት ስልጣን ሁሉን የሰጠው ወይስ የተወሰነ ስልጣን የሰጠው? ኦኬ ልመልስ ወደ እሱ ክፍል ስመጣ ኦኬ ኢየሱስ ክርስቶስ ስልጣን ሁሉ ከሰማይ ክፍሉን ላንብብና ከዛም በኋላ ኢየሱስ ክርስቶስ ባይዞ በተደጋጋሚ ነው እንደዚህ አይነት ቃላቶችን የሚናገረው። ቆይ ማቴዎስ 8
ከቁጥር 8 ላውጣ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ኦኬ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ አለ። ስለዚህ ስልጣን ሳይሆን የሰጠው ስልጣን ሁሉ ነው የሰጠው። ኦኬ፣ እሺ፣ አብ ስልጣን ሁሉ ለወልድ ከሰጠ አብ ምን ቀረው? ኦኬ፣ የነገርኩህ አሁን አንደኛ ማነው ሮሜ 11 ከቁጥር ሮሜ ምዕራፍ 11 ከቁጥር 36። ኦኬ፣ እሺ፣ ሮሜ ምዕራፍ 11 ከቁጥር 36 ያለው ክፍል እንደዚህ ይላል፣ ሁሉም ከእግዚአብሔር በእግዚአብሔር ለእግዚአብሔር እንደሚደረግ ነው እየተናገረው እና ሮሜ ምዕራፍ ከቁጥር 36 እሺ፣ ክፍሉ ምን ይላል? ሁሉ ከእርሱና በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። አሜን። ኦኬ፣ አሁን ክፍል ይሄ ከዚህኛው ክፍል ጋር እንትን ሲል ኦፍኮርስ ኢየሱስ ክርስቶስ አምላክ ነው። እዚህ ክፍል ላይ ስለ ስልጣን የሚያወራ ነገር አለ። እየመሰከርኩ እኮ ነው። ሁሉም ክፍሉን ስታነብ እንደዛ ነው የሚናገረው ነው። በዛ መንገድ ልፍታ። ኢየሱስ ክርስቶስ ራሱ አምላክ ነው። ስለዚህ አሁን ቆይ ካሉሽ አሁን ስለ አምላክ አይደለም የሚጠይቀው፣ ስለ ስልጣን ነው እያወራን ያለን። ኦኬ፣ አሁን ስለ ስልጣን እያወራን ነው። ስልጣን ሁሉ አብ ስልጣን ሁሉ ለወልድ ከሰጠ በኋላ አብና ወልድ የተለያዩ አካላት ናቸው ብለህ የምታምን ከሆነ ስልጣን ሁሉ ለወልድ ከሰጠ በኋላ አብ ምን አይነት ስልጣን ቀረው? እየነገርኩ እኮ ነው። ኦልሬዲ አንድ መለኮት ነው ያለው። ኦኬ፣ እየመለስኩ እስካሁን ያደረከውልን። ቆይ አንዴ ላውራ። ካወራሁ በኋላ ችግር የለውም። በዚህ አጥፍታል ብለህ እንትን ማስተካከል ትችላለህ። ችግር የለውም። መጀመሪያ ልጨርስ ሀሳብ። መልስ ብለህ ሮሜ ላይ ሄደን እኮ ምንም መልስ አልሰጠውም አይደለም። ሮሜ ላይ ሄደን እያወራው ክፍሉን እያወራው መሀል ላይ ገባና ችግር የለውም። ከጨረስኩ በኋላ ደቂቃ ስጠኝና መጠየቅ ትችላለህ። ጥያቄ እኮ ነው። አሁን ላውራ፣ ችግር የለውም። ካወራው በኋላ ጥያቄ መጠየቅ ትችላለህ። ችግር የለውም። አዶሽ፣ አሁን መረበሽ እየጀመርክ ነው። ምንድነው የሚመስለኝ? አሁን እንግዲህ አለቀ ማለት ነው። አይ አይደለም፣ ላውራ መጀመሪያ ላውራ እና ከዛም በኋላ ጠይቀኝ። እኔ ጥያቄ ችግር የለውም። ቃዶሽ አሁን አልቋል ይመስለኛል። አሁን እንትን እያረክ ነው። እድሉን ሰጥቼህ መልስ ብለህ ሮሜ መጽሐፍ 11 ላይ ሄድኩልህ። 36 ስለ ስልጣን አያወራም እያልኩ ነው። እኔ የጠየኩት ጥያቄ ምንድን ነው? ሮሜ ምዕራፍ 11 ማነው ስለ ስልጣን ነው ያወራው ብለህ ነው የጠየከኝ? ሮሜ 11ማ ስለ ስልጣን የሚያወራ ነገር የለውም። እኔ እየጠየቅኩ ያለሁት ማቴዎስ ወንጌል 28 ላይ የነሳው ላይ ስልጣኑ ሁሉ በሰማይና ምድር ተሰጠኝ ስለሚል አብ ለወልድ ነው ስልጣን የሰጠው የሚለው ሀሳብ አብና ወልድ የተለያዩ መሆናቸውን ያሳያል ለማለት ብለህ ነው ያመጣው። እንደሱ ከሆነ አብ ስልጣንን ሁሉ ለወልድ ከሰጠው አብ ምን ቀረው ነው? የአብ ስልጣን ምንድን ነው? ኦኬ፣ ላውራ እኮ አሁን እየመለስኩ እኮ ነው። መሀል ላይ እየገባ እኮ ነው። በቃ ኦኬ፣ እሺ። አሁን ከዛ ጋር ሽሜል ቆሮንቶስ ምዕራፍ 15 ያለው ላውጣና ይሄኛውንም ደግሞ ላንብብልህና ከዛም በኋላ እፈታለሁ። ከዛን እኔ ጥያቄ ካለ መጠየቅ ትችላለህ። ችግር የለውም፣ ካወራሁ በኋላ ማለት ነው። እሺ፣ ቆሮንቶስ ምዕራፍ 15 ከቁጥር 28 ያለውን ክፍል ላንብብ። እሺ፣ ሁሉም ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ላስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ደግሞ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል ኢየሱስ ክርስቶስ። ኦፍኮርስ በመጨረሻ ሰዓት ላይ ሁሉም ከተገዛለት በኋላ ስልጣን ሁሉ ኢየሱስ ክርስቶስ በአፉ እንደተናገረ አሁንም ስለ ስልጣን አያወራም። ኦኬ፣ ላውራ እኮ እሺ። ቆይ አይ እንደዚህማ ዝም ብለህማ አናደርግም። አሁንም የቱ ጋር ነው እዚህ ጋር ስለ ስልጣን የሚያወራው ነገር? ቆሮንቶስ ቃል በቃል ነው ላብራራ ያልኩህ እኮ። አይ ላብራራ ያልኩህ እኮ ነው። ማብራሪያ አይደለም የጠየኩህ። መጀመሪያ ስለ ስልጣን የሚያወራው ነገር ምኑ ጋር ነው ያለው ቆሮንቶስ ላይ? ኦኬ ይላል እኮ ሁሉም እንዲገዛ ያደረገው አብ እንዳለ እኮ እዚህ ቃል በቃል እየተናገረ እኮ እንደሱ አይደለም የጠየኩህ። እሱንማ
ምን ማምነው ነገር እኮ ሁሉን ነገር እኮ ለወልድ ያስገዛው አብ ነው። እሱ ጋር አይደለም ጥያቄ ያለው እና ይህ ስለ ስልጣን አይደለም እዛ ክፍል ላይ እያወራ ያለው አይደለም። ስልጣን የሚል ቃልም የለም እዛ ጋር። እሱ የሚገዛው ወልድ ሁሉን ነገር ያስገዛው በምን መንገድ ነው? እንዴት ነበር ያስገዛው? እንዴት ነው ወልድ ያስገዛው? ሁሉን ነገር ያስገዛው እንዴት ነው? ኦኬ ወልድ ለአብ ማነው? ሁሉን ነገር ወልድ የገዛው በምን መንገድ እንዴት አድርጎ ነው ሁሉን የገዛው? አልገባኝም። ጥያቄው ግልጽ አይደለም። ወልድ ሁሉን ነገር ገዝቷል። ሁሉን ነገር ያስገዛለት ደግሞ እግዚአብሔር ነው አልከኝ። ወልድ ሁሉን ነገር የገዛው እንዴት አድርጎ ነው? ኦኬ ወልድ ሁሉን ነገር የገዛው አብ ነዋ። በስልጣን የሰጠው ለወልድ እኮ ሰጠውና እንዴት ገዛ? በሰጠው ስልጣን አለው። በስልጣኑ የገዛው እንዴት መሰለ? አገዛዙ በሮሜ መጽሐፍ ላይ ተጽፏል። ላንብብልህ እንዴት እንደገዛ። እሱ ስለሌላ ጉዳይ ነው። እኔ አሁን እየጠየቅኩ ያለሁት በአብና ወልድ መካከል የአካል ልዩነት ካለ አብ ስልጣንን ሁሉ ለወልድ ከሰጠው ሁሉንም ስልጣን ከሰጠው በኋላ አብ ጋር ምን ስልጣን ቀረ ነው የኔ ጥያቄ። አንተ የምትነግረኝ ደግሞ አብ እኮ ነው ያስገዛለት ለወልድ ነው የምትለኝ። ትክክል ነው። እንዴት ነው ወልድ የገዛው ደግሞ የሚለው ሮሜ 9 ላይ ተመልከት። ሮሜ ምዕራፍ ምዕራፍ 14 ቁጥር 9 ላይ ኦኬ ላምብብ። ኦኬ ሮሜ ምዕራፍ 14 ቁጥር 9 ስለዚህ ነገር ሙታንንም ሕያዋንም ይገዛ ዘንድ ክርስቶስ ሞቷል፣ ሕያውም ሆኗል። አንተ በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለን ይላል። ስለዚህ ክርስቶስ ሙታንንም ሕያዋንንም ለመግዛት ምንድነው የሆነው? ሞቷል፣ ከዛ ተነስቶ። ስለዚህ በሞቶ የሞተውን በማስነሳት ነው ያንን ያደረገው። እኔ አሁን ስለ የመግዛቱ ጉዳይ በዚህ መንገድ ነው የሚመጣው። እኔ አሁን አንተን እየጠየቅኩ ያለሁት ያ አብና ወልድ የተለያዩ አካላት ናቸው ብለህ የምታስብ ከሆነ ይሄኛው አካል አብ የሚባለው አካል ስልጣኑን ሁሉ ለወልድ ከሰጠ አብ ምን ስልጣን ቀረው ነው ጥያቄ። ኦኬ እያወራው ነበረ እኮ አላስወራ ብሎኝ ነው እንጂ እየነገርኩ ቅድምም ከመጽሐፍ ቅዱስ አንድ ጥቅስ አንብቤ ነበረና አሁን ይሄ የመጨረሻ እድል ሰጠህና በቃ አላስወራ አልኩኝ ትላለህ። ሮሜን ስትጠቅስም ብዬ ሰምቻለሁ። በመለኮት አንድ ናቸው። ቆይ አብና ወልድ ዝም ብለን አሁን አብና ወልድ ሲጀመር በመለኮት አንድ ናቸው። ሶስት አምላክ እንዳለ አይደለም አድርገን የምናምነው፣ በአካል ሶስት ናቸው። ኢየሱስ ክርስቶስ አሁን ስልጣን ሁሉ ከሰማይ ተሰጠኝ ሲል አየህ፣ ስልጣን ሁሉ በሰማይና በምትሰጠኝ አላለም ብሎ አላለም። ስለዚህ እሱ አምላክ ከመሆኑም አንጻር ሁሉ በአምላክ ከአምላክ ለአምላክ ነው የሚደረገው እና ኢየሱስ ክርስቶስም አምላክ ነው። ከአምላክ ማነው? የአምላኩ ደግሞ አብ ነው። ከአብ ነው ስልጣን የተሰጠው። ስለዚህ ለአምላክ ነው። ለማነው? ለአብ ክብር ነው። ለዛ ነው ጳውሎስ አምላክ አለው። አይዛ ጳውሎስ እኮ ለሮሜ ቤተክርስቲያን አምላክ አለው ወይ? ጥያቄን ስማኝ። አምላክ አለው ወይ? አንድ አምላክ ነው ያለው። አምላክ የለውም። ስለዚህ ኢየሱስ አምላክ ከሆነ አምላክ አለው ስትል ምን ማለት ነው? ኢየሱስ ክርስቶስ አምላክ ነው። በአምላክ ነው የተደረገው። ከአምላክ በአምላክ ነው የተደረገው ያልኩ እኮ ነው እኮ። ስለዚህ አንድ አምላክ አለ ወይ ስልህ አንድ መለኮት ነው ያለው። አንድ መለኮት አይከፋፈልም እኮ አንድ አምላክ ነው ያለው ኦፍ ኮርስ። ስለዚህ አንድ ተከፋፍሎ አይደለም ሶስት አምላክ የምንለው። አየህ አንድ አምላክ። ስለዛ አሁን እኔ ስላልጠየቅኩ ጉዳይ አሁን ተከፋፍሏል። አምላክ አለው ካልክ አምላክ አለው ወይ የለውም ማለት ኦኬ።
ስለዚህ ሁለት የተለያዩ አካላት ከሆኑ አንደኛው አካል ስልጣኑን ሁሉ ለሌላኛው ለሁለተኛው አካል ሰጠው። አብ የሚባለው አካል ስልጣኑን ሁሉ ለሁለተኛው አካል ሰጠው። ይሄኛው አካል ምን ቀረው ነው እስካሁን የጠየቁ። እስካሁን ለዚህ የሚሆን መልስ አልሰጠኝም፣ ግን መተህ ስለተሳተፍ በጣም አመሰግናለሁ። ከዚህ በኋላ አሁን እንደገና አራተኛ አምስተኛ ጊዜ ልጠይቅ አይገባም። አመሰግናለሁ። ለሌሎች እድል እንግዲህ እሺ፣ ቴንክ ዩ ስላስገባኝም አመሰግናለሁ። ሌላ ጊዜ ገባለሁ። እንግዲህ ምንድነው ይሄ ስልጣን ሁሉ መስጠት የሚባለው ነገር? ይሄ የርክክብ ጉዳይ አይደለም። አብ የሚኖረው በማን ነው? በወልድ ነው የሚኖረው። ስለዚህ ስልጣን ሰጥቶት አብ ባዶውን ቁጭ አለ። አሁን ሁለት አካል ከሆነ አብ ስልጣኑን ሁሉ ለወልድ ሰጥቶ እሱ ባዶውን ቁጭ ብሏል ነው ያለምንም ስልጣን። አለዛ አልሰጠም ማለት ነው። ስልጣን ሰጠ ቢሆን ኖሮ የተወሰነውን ስልጣን እሱ ይዞ የተሰጠውን ደግሞ የተወሰነውን ስልጣን ለሁለተኛው አካል አካፍሎታል ወይም ደግሞ አጋርቶታል ወይም ደግሞ ሰጥቶታል ሊባል ይችል ነበር። ስልጣን ሁሉ ነው የሚለው ምን ማለት ነው? አብ በወልድ ነው የሚኖረው። የመለኮት ሙላት በሰውነቱ ተገልጦ ይኖራል ማለት ነው። ስልጣን የተሰጠበትን መንገድ ቆላስይስ ሲያብራራ እንደዚህ ነው የሚለው። አብ በወልድ ሲኖር የመለኮት ሙላት በሰውነት ሲኖር ነው ስልጣን ሁሉ ተሰጠው የተባለው እንጂ በሁለት አካላት መካከል የተደረገ ርክክብ አይደለም። እንደሱ አይደለም። እናንብበው ቆላስይስ እንዴት ነው ስልጣን ሁሉ የተሰጠው ምን የሚባለው? የአባባል እንዴት ነው የተተረጎመው መጽሐፍ ቅዱስ ላይ? ቆላስይስ መጽሐፍ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣን ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። ስለዚህ በእርሱ የመለኮት ሙላት በሰውነት ሲገለጥ ምን ሆነ? ለአለቅነትና ለስልጣን ሁሉ ራስ ሆነ። ስለዚህ ስልጣን ሁሉ የእሱ የሆነው የመለኮት ሙላት በሰውነቱ ስለተገለጠ ነው እንጂ አንደኛው አካል ለሌላኛው አካል ስላስተላለፈ ነው ወይም ስለሰጠ ነው ማለት አይደለም። እግዚአብሔር የተመሰገነ ነው። የመለኮት ሙላት በሰውነት ይሄ ጋድ ሄድ የሚለው ማለት ነው። ጋድ ሄድ ይለዋል እንግሊዝኛው። ጋድ ሄድ የሚለው አብን ነው። እግዚአብሔር ይመስገን። በምን ታውቃላችሁ? እዚህ ላይ ቆላስይስ ላይ ጋድ ሄድ የሚለውን ሐዋርያት ሥራ ምዕራፍ 17 ላይ ሄዳችሁ እግዚአብሔር ቀን ቀጥሯል፣ ባዘጋጀው ሰው እጅ በጽድቅ ሊፈርድ አለው፣ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል የተባለው እርሱን ከሙታን አስነስቷል የተባለው ጋድ ሄድ ነው። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ጋድ ሄድ ነው የሚለው። ማን ነው ያ እርሱን ከሙታን ያስነሳው? አብ ነው። ስለዚህ አብ ሙላቱን ሁሉ በእርሱ እንዲኖር አድርጓል። ስለዚህ አብ በወልድ ስለሚኖር ኢየሱስ ምን እንላለን? ለአለቅነትና ለስልጣን ሁሉ ራስ ሆነ እንላለን እንጂ አንድ አካል ሌላኛው አካል አስረከበ ማለት ከሆነ እንግዳው አንደኛው አካል ስልጣኑን ሁሉ ለሁለተኛው አካል አሰጥቶ ይሄኛው ሰጪው አካል ባዶውን ቁጭ ብሏል ማለት ነው። ይሄ በጣም ትልቅ የተሳሳተ ነገር ነው። ትልቅ ወንጀል ነው። በእውነት በአብ ላይ የሚደረግ ወንጀል ነው የሚሆነው እና ጥንቃቄ ማድረግ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ሌላው ብዙ ጥቅሶች ተነስተዋል። አንደኛ ቆሮንቶስ ምዕራፍ 15 እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁሉ በሁሉ ይሆን ዘንድ ልጁ ራሱ ሁሉን ላስገዛለት ይገዛል። ትክክል ነው። አሁን እዚህም ላይ ስንመጣ አብና ወልድ የሚባሉ እኩል ስልጣን ያላቸው እኩል መለኮት ከሆነ እንዴት ነው አንደኛው ለአንደኛው ይገዛል የሚባል? ልጁ ምንለው ወልድ ነው። የሰውነቱ ቤተ መቅደስ ነው። ወንድ ልጅ የተባለው ነው ልጁ። ስለዚህ ይሄ ወንድ ልጅ የተባለው ልጁ ሁሉን ላስገዛለት በእኔ ነው የሚኖረው ላለው ለአብ ይገዛል እያለ ነው እንጂ እግዚአብሔር አብ ለእግዚአብሔር ወልድ ይገዛል። ማነው እግዚአብሔር ወልድ ለእግዚአብሔር አብ ይገዛል ምን ማለት ነው?
እግዚአብሔር ለእግዚአብሔር እንዴት ነው የሚገዛው? እግዚአብሔር ወልድ የሚባሉት መለኮት እግዚአብሔር አብ ለሚባለው መለኮት እንዴት ይገዛል? መለኮት ለመለኮት እንዴት ነው የሚገዛው? እግዚአብሔር ለእግዚአብሔር እንዴት ነው የሚገዛው? እግዚአብሔር አብ ለእግዚአብሔር ወልድ እንዴት ነው የሚገዛው? ይሄ የሚያስኬድ ነገር አይደለም፣ መጽሐፍ ቅዱሳዊም አይደለም። ስለ ኢየሱስ ክርስቶስን ግን በመጽሐፍ ቅዱስ መሰረት ወልድ ብቻ አድርገን ማስቀመጥ አንችልም። ይህንን ባለፈውም ሄደንበታል። ኃያል አምላክ ነው ብለን ካለን ኢየሱስ ክርስቶስ የሰራዊት ጌታ እግዚአብሔር ነው ማለት ነው። በኢሳይያስ 9:6 መሰረት ኃያል አምላክ ነው። ኃያል አምላክ ከሆነ ደግሞ በኤርምያስ 32:18 መሰረት የሰራዊት ጌታ እግዚአብሔር ነው። የሰራዊት ጌታ እግዚአብሔር ከሆነ ደግሞ በሚልኪያስ ምዕራፍ 1:6 መሰረት ከሆነ ደግሞ አብ ነው። እግዚአብሔር የተመሰገነ ይሁን። እንዲያውም አንድ የሰማሁት ነገር አለ። ኢየሱስ ክርስቶስ በቀዳሽነቱ አብ ነው ብለናል። እየጸለየ ነው የሚል አንድ ቀድሰኝ ብሎ እየጸለየ ነው የሚል አንድ ጥያቄ ቀርቦልኝ ሰምቻለሁ። እንደዛ አይደለም። ራሴን እቀድሳለሁ ነው እንጂ ያለው ቀድሰኝ አይደለም እኮ ያለው። ዮሐንስ ወንጌል ምዕራፍ 17:19 ላይ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነሱ እቀድሳለሁ ነው እንጂ ያለው ቀድሰኝ አይደለም ያለው። ቀድሰኝማ ከሆነ ሌላ ቀዳሽ አለኝ እያለ ስለሆነ ተመሳሳይ ነገር ነው የሚሆነው። እኔ ራሴን እቀድሳለሁ ነው ያለው። ስለዚህ ኢየሱስ ክርስቶስ በወልድነቱ፣ በሰውነቱ፣ በልጅነቱ ይጸልያል። ልክ ነው። ለምን? ስጋ ለብሷል። ኢየሱስ እኮ አልጸለየም ማለት ስጋ አልለበሰም ማለት እኮ ነው። አይደለም እንዴ? መጽሐፍ ቅዱሳችን ስጋ የለበሰ ሁሉ ጸሎቱን ወደምትሰማ ወደ አንተ ይመጣል ይላል። ስጋ የለበሰ ሁሉ፣ ስጋ ሁሉ። ስለዚህ ኢየሱስ መጸለየው የሚነግረን ስጋ መልበሱን ነው የሚነግረን። እግዚአብሔር የተመሰገነ ይሁን እንጂ ወልድ ብቻ መሆኑን አይደለም የሚነግረን። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በዮሐንስ ወንጌል 10:36 መሰረት ወልድን መቀደስ የሚችለው ማን ነው ተብሎ ተጽፏል? አብ ነው ተብሎ ተጽፏል። በዮሐንስ ወንጌል 17:19 ላይ ደግሞ እኔ ራሴን እቀድሳለሁ ብሎ ተጽፏል። ስለዚህ ኢየሱስ ወልድ ብቻ ቢሆን ኖሮ ራሴን እቀድሳለሁ ማለት አይችልም። ምንድነው ማለት ያለበት? ቀድሰኝ ነው ማለት ያለበት እንጂ ራሴን እቀድሳለሁ ማለት አይችልም። ስለዚህ ኢየሱስን ወልድ ብቻ ብሎ ማስቀመጥ ከመጽሐፍ ቅዱስ አንጻር የሚያስኬድ አይደለም። እግዚአብሔር ይባረክ።